የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢ ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው። ሊፈታ ያልቻለው ጉዳይ ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው አይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተም አትወስኑም። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ
አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን። ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል። ይሄ ዲሞክራሲያዊ አካሄድ ብቻ ሳይሆን ህገ መንግስታዊ ነው። ህገ መንግስቱ ባለበት ሁኔታ ውስጥ ያንን ጥሶ መወሰን ለአንዳንዶቻችን የሚቻለን አይመስለኝም። በዚህ አግባብ ቢታይ መልካም። እና ለፓርላማው ያስገባ ነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2 ነው። አይኤምኤፍ የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀድነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። የተከበረው ምክር ቤት ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለውን ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ይሄም በየዌብሳይቱ የሚገኝ ስለሆነ የተከበረው ምክር ቤት ማየት ይችላል። የጋራ ሪፖርታችንን ሪፎርሙ ያጠነጠነበት ያተኮረበት ዋናው ኤሪያ አንደኛ ናሽናል ባንክ በመንግስት ብቻ ሳይሆን በፋይናንሻል ሴክተር ብቻ ሳይሆን በሌሎች ፓርትነሮችና ኢትዮጵያ ውስጥ ኢንቨስት ማድረግ በሚፈልጉ ኃይሎች የሚታመን ነፃ ጠንካራ ተቋም እናድርገው የሚል የሪፎርሙ አንዱ እምብርት ነው። ሁለተኛ የፋይናንሻል ሴክተር አጠቃላይ በኢኮኖሚ ያላቸው ሚና አነስተኛ ስለሆነ በጥቂት ሰዎች ዙሪያ የሚሽከረከር ስለሆነ ፋይናንሻል ዲፕሊንግ ለማረጋገጥ ቴክኖሎጂ የሚጠቀሙ አሰራራቸው የዘመነ የፋይናንሻል ሴክተሩ ሰፋ ያለን ኤሪያ የሚሸፍን ፋይናንሻል ኢንክሉዥን የሚያረጋግጥ እናድርገው ነው። ሶስተኛው ብዙ ኢንቨስትመንት ላይ መዋል ሲገባቸው ኢንቨስት የማይደረጉ ሀብቶች ስላሉ የስቶክ ማርኬት ስርዓት ፈጥረን በኢትዮጵያ ውስጥ ከኢንቨስትመንት ውጭ የሆኑ ሀብቶች ወደ ስቶክ ማርኬት እንዲገቡ በማድረግ ደረጃ በደረጃ ደግሞ የውጭ ባለሀብቶችን በስቶክ ማርኬት አማካኝነት ሀብታቸውን ወደ ኢትዮጵያ እንዲያፈሱ ማድረግ አለብን ነው። በሶስቱም የተሟላ ደረጃ ደርሷል ባይባልም አመርቂ ውጤት እየመጣ ይገኛል። የማክሮ ሪፎርሙ ከፍተኛ ድፍረት የተሞላበት በነበርንበት አጠቃላይ ስብራት ውስጥ ለማድረግ
ብዙ ወደ ኋላ የሚይዙ ጉዳዮች የነበሩት ቢሆንም መንግስታችን ከትውልድ ባለው ጉድኝትና ከፍተኛ መሻት በድፍረት ገብቶበት አመርቂ ውጤት በሁሉም መስክ መጥቷል። በሁሉም መስክ ይሄን ዘርዘር አድርጎ 10.2% እድገት ኢትዮጵያ ውስጥ ይመጣል ወይ አይመጣም የሚለውን ለማየት በተወሰነ ደረጃ ሴክተሮች እንመልከት። ሴክተሮች ስናይ የነሱን እድገት ደምረን አግሪጌት ውጤቱ ነው አጠቃላይ ጂዲፒ ላይ የሚንጸባረቀው። እያንዳንዱ ሴክተር እያደገ ከሆነ እያደገ ያለበት ሬት ከታየ ሲሰናሰል በኢትዮጵያ ውስጥ ያለውን እድገት በተሟላ ደረጃ ለማሳካት ያስችላል ማለት ነው። በማክሮ ብቻ ሳይሆን በሴክተር ሌቭል ግብርና የዚህ ዓመት እቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። የዓመቱ እቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። በተለይም በሰብል ሆርቲካልቸር እና በጥጥ 79% የዓመት እቅዳችንን በ6 ወር መሸፈን ተችሏል። በሚቀጥለው 6 ወራት ያን አጠናክረን ከቀጠል ካሰብነው በላይ ማሳካት እንደሚቻል መገመት አያዳግትም። ነገር ግን ባለፈው የተሳካው እንዳለ ይሳካል ማለት ስላልሆነ ግምቱን በተቻለ መጠን ኮንሰርቫቲቭ ሆኖ ማየት አስፈላጊ ይሆናል። ይሄ እድገት እንዴት መጣ ያላችሁ እንደሆነ ምናልባት በቅርቡ የፕላን ሚኒስቴር ለሁላችንም ይፋ የሚያደርገው አዲስ ሴንሰስ በብዙ ዘርፎች እያደረገ ይገኛል። 88,000 የሚጠጉ ኢትዮጵያውያን በ19,600 በላይ ቀበሌዎች በማሰማራት በሃውስሆልድ ሌቭል ዳታ ኮሌክት እያደረጉ ነው። ያ ዳታ አናላይዝ ተደርጎ ሲወጣ በጣም በርካታ አዳዲስ መረጃዎች እንደምናገኝ ይጠበቃል። ከዚህ ሴንሰስ በግብርና ዘርፍ ያለውን ብንመለከት በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። ከሁሉ በላይ ደግሞ በግለሰብ አርሶ አደሮች ስራ ላይ የሚውል ፓምፕ 2010 ኢትዮጵያ 6000 ገደማ ፓምፖች ነበራት። ዛሬ ኢትዮጵያ ውስጥ 280,000 ፓምፕ አለ። ከ6000 280,000 ፓምፕ ምን ሊያመጣ እንደሚችል በቤተሰብ ደረጃ እናንተ ገምቱት። በዚህ ሴንሰስ ኮመርሻል ፋርሚንግን ሳይጨምር በግለሰብ አርሶ አደሮች በክላስተር እና በቴክኖሎጂ አጠቃቀም የመጣው እድገት በጣም ከፍተኛ ነው። በጣም ከፍተኛ ነው። አጠቃላይ ውጤቱ ሲደርስ የሚገለጽ ቢሆንም ይሄ ብቻ አይደለም። ማዳበሪያ ላይ ኦርጋኒክ ማዳበሪያ ከአንዳንድ የግብርና ተረፈ ምርቶች በከባቢ የማምረት ኮምፖስት የማዘጋጀት ልምምዱ ከጊዜ ወደ ጊዜ እያደገ ስለመጣ በአካባቢ ጥበቃ ላይ የሚደረገው የእርከን ስራ ሁላችሁም እንደምታውቁትና እንደመራችሁት እየሰፋ ስለመጣ ራሱ ግሪን ሌጋሲም ለአካባቢ ጥበቃ ከፍተኛ ሚና ስላለው ከዚህ ቀደም የማይታረሱ
በሚሊዮን ሄክታር የሚጠጉ መሬቶች ወደ እርሻ በመጨመራቸው የበጋ እርሻ ሌማት ያልናቸው ኢኒሼቲቮች ተደማምረው ኢትዮጵያ ውስጥ ያለውን የግብርና ሂደት በከፍተኛ ደረጃ አሻሽለዋል። አሁንስ ምን ያደረግን ነው? የማዳበሪያ ፋብሪካ በአገር ውስጥ መስራት ብቻውን በቂ አይደለም ብለን ከአንዳንድ ፓርትነሮች ጋር በመተባበር በድፍን ኢትዮጵያ ሞባይል ላቦች እያዘጋጀን ነው። ለምሳሌ አርሲ ውስጥ በከፍተኛ ደረጃ ስንዴ፣ ገብስ ይመረታል። ለአርሲ ገብስና ስንዴ የምናቀርበው ማዳበሪያና ለጅማ በቆሎና ሩዝ የምናቀርበው ማዳበሪያ፣ ለጎጃም ጤፍ የምናቀርበው ማዳበሪያ አንድ አይነት ነበረ። መሬቱ ይለያያል፣ ምርቱ ይለያያል። የምንገዛው የምታውቁት ማዳበሪያ ነው። ይሄ አያዋጣም። እያንዳንዱን መሬት ፈትሸን ለዚያ አፈር ለዚያ የምርት አይነት የሚያስፈልገውን ማዳበሪያ ዩሪያ ብቻ ሳይሆን ተቀላቅለው እንደየቀጠናው እንደየከባቢው ማቅረብ ያስፈልጋል በሚል ጥናት እየጀመረ ነው። ይሄ ጥናት ሲጠናቀቅ ባለው የሙያተኞች ትንበያ ለእያንዳንዱ መሬት የሚያስፈልገውን ማዳበሪያ አይነትና መጠን ማቅረብ ከቻል አሁን ካለው ምርት በእጅጉ የኢትዮጵያ ምርት ሊያድግ እንደሚችል ይገመታል። ዘርፈ ብዙ ስራዎች፣ ድምር ስራዎች ተሰርተው ነው ግብርና 7.3 ብቻ ሳይሆን ከዚያ በላይ እድገት ሊያረጋግጥ ይችላል ተብሎ የሚታሰበው። በግሪን ሌጋሲ ተሳትፋቸዋል። በሌማት